ጥያቄ ኢየሱስ ምንድን ነው? ክርስቶስ እያለ እስልምና እምነት ነበር? አዎ ኢየሱስ ክርስቶስ ራሱ የሰበከው ምስልምናና ሐዋርያቶችን ሙስሊሞች ነበሩ። ቃል በቃል እኛ ሙስሊሞች ነን ብለው ተናግረዋል። እሺ ሰምተኛል። እሺ እስልምናን የመሰረተው ማን ነው? እስልምናን የመሰረተው አምላክ አላህ ስብሐነሁ ወተዓላ ነው፣ ፈጣሪ ነው እንጂ ሰው ምድር ላይ የሰሩት ሃይማኖት አይደለም። ነቢያቶች ራሱ እስልምናን አልመሰረቱም። ሰምቻለሁ። እስልምናን የመሰረተው ማን ነው? አላህ አምላክ ነው የመሰረተው ራሱ። ማስረጃ እየነገርኩህ ልሄድ በቃሽ። አላህ ራሱ በእስልምናን የመሰረተው ራሱ የሚባለው ከእናንተ ዘንድ ሲነግሯቸው እንደዚያ ብለው ነው። አሁን ግን ሙስሊሞች ጋር ከእምነቱ ባለቤቶች ዘንድ ስለመጣ በትክክል መልሱን አዳምጥ። እሺ እስልምናን የመሰረቱት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚሏቸው ውሸት ነው። ታዲያ ማነው ከተባለ አምላክ ራሱ ነው፣ ፈጣሪ እንጂ የደነገገው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አልሰሩትም። እስልምና አምላክ አላህ ራሱ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ከሃይማኖት ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ብሎ ራሱ ይናገራል። አላህ ወጃሂዱ ፊላሂ ሐቀ ጂሃዲህ ይላል። በአላህ ዲን በአላህ ሃይማኖትም ላይ ተገቢውን ትግል ታገሉ፣ ሁወ ጅተባኩም እያለ እኔ መረጥኳቸው ለዚህ ለሃይማኖት እያለ ይናገራል። ስለዚህ ያ ነው። ስለዚህ አምላክ ራሱን የደነገገው አንደኛ እሱ ነው። ከዚያ በኋላ ነቢያቶችም ታዘውበታል። አምላክ አላህ ነቢያቶችን ሲያዛቸው እስልምናን እንዲከተሉ ነው። ከዚያ በኋላ እነዚህ ነቢያቶች ትውልዶቻቸውንም ሰብከዋል። ያዕቆብን ብንወስድ ለምሳሌ በሱረቱል በቀራ 132 ላይ ምን ይላል? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ሐዋርያቶችም ቃል በቃል ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር ብለው ተናገሩ። ሱረቱል ማኢዳ ምዕራፍ 5 111 ላይ ሌላ ጥያቄ አለ? እስካሁን እየነገርኩህ ነበረ። አላህ ስብሐነሁ ወተዓላ ኢየሱስ ክርስቶስን ራሱ ሲያዘው ሙስሊም እንዲሆን ያዘዘው፣ ሐዋርያቶችንም ሙስሊም እንዲሆኑ ነው ያዘዛቸው። ሙስሊሞች ነን ብለው ተናግረዋል። ላሳየህ ማየት ነው የምፈልገው። አሎ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ምንድን ነው? የቀደሙት ነቢያቶች ጀምረው የሄዱትን ትምህርት እርሳቸው አሟሉት። እርሳቸው የመጨረሻው ዘመን ነቢይ እንደመሆናቸው መጠን ነቢያቶች ጀምረውት የሄዱትን ትምህርት እርሳቸው ቀጠሉትና ፈጽመውት ሄዱ። ያ እርሳቸው የመጨረሻ ነቢይ ናቸዋል። ምኑ ከአምላክን ነው ድንጋጌነቱ ኢስላም። ከዛ እነ ያዕቆብም አስተምረውታል። ሙስሊም ሆኑ እያሉ ትውልዶቻቸውን አስተምረዋል። ማስረጃ ላሳየህ። እና መቼም አላህ ወርዶ አልመሰረተውም እኮ አላህ ወርዶ አልመሰረተውም። በአንድ ሰው ነው የተመሰረተው ይሄ እምነት። መቼም አላህ አሮል አይወለድም አይወልድም ትላላችሁ አይደል? አሁን ጥያቄው አላህ ድንጋጌውን በመልአኩ ገብርኤል በኩል ለነብያት እየጠራ ያናግራቸዋል። አምላክ እንዴት እንደሚያናግር ነብያትን አታውቅም? እሱንም ላስተምርህ ልንገርህ። መልአክን ይልካል። ያ መልአክ ይመጣል። ያን ነቢይ ነቢይነቱን እንዲያበስር ያዘዋል። አብሳሪው መልአክ መልአኩ ገብርኤል፣ ቅዱስ ገብርኤል። ከዛ ያ ነቢይ ከአምላኩ ዘንድ ቃል እየመጣለት ለትውልድ እንዲያስተምር ይደረጋል። ይሄ ነው ስርዓቱ። ታዲያ ነቢዩ ሙሐመድ ወደ ዋናው ጥያቄ ልግባ። መሐመድ ነበረ? ኖ በኢየሱስ ክርስቶስ ዘመን መሐመድ ነበረ አልነበረም? ንገረኝ። ይሄን ብቻ ከኢየሱስ በፊት ነበሩ። በጥያቄ አትመልስልኝ ደግሞ። ችግር የለውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኢየሱስ በፊት ነበሩ፣ ከአብርሃምን በፊት ነበሩ፣ ከአዳምን በፊት ነበሩ። ማለት ሰው አይደል እንዴ? አይዋ ሰው ናቸው፣ ግን ከአዳም በፊት ሁላ ነበሩ። ማስረጃ ላሳየህ። ነቢይ የነበሩትም ከአዳም በፊት ነበረ። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም። ስለዚህ ማስረጃ እየሰጠው እንድትሄድ
ደነገግ አይደለ? ከአብርሃም በፊት ሁሉ አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ከአብርሃም በፊት አለሁ ብቻ ሳይሆን ያሉት ይሄን ያለው ኢየሱስ ነው። ከሱ በላይ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። እኔ ከአብርሃም በፊት አለሁ ሳይሆን ያሉት እኔ አዳም ገና በስጋና በመንፈስ መካከል ሳለ አለሁ ብለው ተናግረዋል። የዛኔ ነብይነት ተጽፏል ብለው ተናግረዋል። አያችሁ አይደለ? መታ ኩቲብተ ነቢይን ያ ረሱላላህ ተባሉ። መቼ ነው ነብይ እንዲሆኑ እርስዎ የተደረጉት ሲባሉ ጊዜ ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ ነብይ ነበርኩ አሉ። ይሄ ነው። ነገር ቀደምም አሁን እዚህ ቆይማ ሁሱ በስጋ የመጡት ግን መቼ ነው ከተባለ አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በስጋ የመጡት ከታላቁ የአላህ መልእክተኛ ከነቢዩ ኢየሱስ በኋላ ነው። ስለዚህ ስሙ አልተጻፈም ማለት ነው። ስሙ እንዴት ሊጻፍ ይችላል? ተጽፏል። ስማቸው ተጽፏል። እንዴት ሊጻፍ ይችላል? እንዴት ሊጻፍ ይችላል? እንዴት ሊጻፍ ይችላል ማለት መጻፍ እንደዚህ መጽሐፍ ላይ ኖ በስጋ ከተገለጠ በኋላ እሱን ከ400 ምናምን ዓመት በፊት እንዴት መጽሐፍ ቅዱስ ላይ ሊሰፍር ይችላል? ይሄ ስም አለን አሳየህ እኮ እያልኩህ ነው። ተጽፏል መጽሐፍ ላይ፣ የገዛ መጽሐፍ ላይ ሙሐመድ የሚለው ሰው እሱ ቅድም እየጠየኩ ነበር። ታውቃለህ ኔትወርክ ያስወጣኝ እየጠየኩ ነበር። ኔትወርክ እንትን ማነው ባትሪ ዘግቶብኝ አሁን ቻርጅ ላይ ነበር ሰክቼ ያለሁት እና የኔ ጥያቄ ነበር ቅድም የቱ ጋር መሰለህ ነቢዩ ቅዱስ ገብርኤል ለእኔ ተገለጠልኝ ሲል ራሱ ከሚናገረው ውጭ ሌላ ምን እንትን አለከ ነው ያልኩት። ምን ማረጋገጫ አለ? አንድ ሰው ከራሱ ቢናገርስ ከሱ ውጭ ሌላ ሶስተኛ ወገን መኖር አለበት እኮ። ረጋ በላ እንዲህ የሆነ መስፈርት እያስቀመጥክ ነው። እሱ የሚናገር እኮ መስፈርት እያስቀመጥክ ነው። በቃ በጣም ጥሩ። መስፈርቱ ምን መሰለህ? መልአክ ለነቢይ ተገልጦ ሲናገር ሶስተኛ ወገን መኖር አለበት የሚለውን መስፈርት ማን የሰጠህ? ከየት ነው ያገኘኸው? እኮ አንተ ማለት ይህንን እንድትቀበል ማን እንትን መስፈርት የሰጠህ ነው አይደል? ጥያቄ ታዲያ እኔ እንዴት እሱ ነብይ ልቀበሉ እችላለሁኝ? ነብይ ነው ብዬ ለመቀበል እኮ የሆነ መረጋገጫ ነገር እኮ ፈልጋለሁኝ። የሆነ መስፈርት አስቀመጥክ እኮ። ይኸውልህ አንድ መልአክ ከአምላክ እኮ ማለት የሆነ ነብይነት አዳምጠህ እንጂ ታዲያ በፈጣሪ ስም አዳምጠህ ነጋሩኝ። አንድ መልአክ ለሲገለጥበት ጊዜ ሶስተኛ ወገን መኖር አለበት፣ ካልሆነ ይሄ ተቀባይነት የለውም ያለህ ማን ነው? አይደለም እኔ እንደዛ አይደለም ያልኩት። ነቢዩ ሙሐመድ ቅዱስ ገብርኤል ተገለጠልኝ ሲል አንተ እሱ ከሚናገረው ውጭ ማለት እሱ እኮ ለራሱ የተናገረ ሌላ ሰው አይደለም ስለሱ እየተናገራለሁ። እዚህ ጋር ተገልጦለታል ወይ ደግሞ እንደዚህ ይሆናል ሳይሆን ተገልጦልኛል ብሎ ከሚናገረው ውጭ ምንም ማረጋገጫ አለ እኮ ነው። ሁሉም ነገር ራሱን የሚጽፈው ምን ማረጋገጫ አለ ማለት እሱ ነብይ ነው ብዬ ራሱ እንዴት ነው የምቀበለው እኔ? እሺ ሶስተኛ ወገን መኖር አለበት። መልአኩ መጥቶ ሲገለጥ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎች አካሎች ምስክር መኖር አለባቸው። መገለጥ ብቻ አይደለም። በነገራችን ላይ እቺ የመጀመሪያ ፓርቲ ብቻ ሳይሆን ሁሉም ቁርአኖቹን ከራሱ እንዳልጻፈ ከራሱ ውጪ ሁሉንም ነገር ከራሱ ውጪ እንዳላደረገ በምርጠኛ እሱ እያለ ያለው ምስካሪ ሊኖር ያስፈልጋል ነው እያለ ያለው እኮ። እኔ እኮ ጥያቄ እኮ እሱ ነው እንትና ይኸው ጥያቄን አትገልብጥብኝ። እሺ ረጋ በልህ። ይኸው ተረዳህ። እሱ ራሱ ባጭሩ ነገረ። ሌላ ምስክር ያስፈልጋል እኮ ነው። ገብርኤል በቶ ሲናገር መልአኩ ሲገለጥ ሌላ ምስክር ያስፈልጋል። እሱ ነው ጥያቄ። ይኸው የኔ ጥያቄ አንድ መጀመሪያ ፓርት ብቻ ተሰዱ ማለት የመጀመሪያ ጊዜ ቅዱስ ገብርኤል የተገለጠው ብቻ ሳይሆን ሌሎች ፓርቶችንም እሱ ራሱን ይጻፈራል ለ23 ዓመት ምናምን ይሄን ቁርአን ይሄን 23ቱንም ዓመት መልአክ እንዳናገረው ከራሱ እንዳልጻፈ በምን እርግጠኛ ነህ?
ከቀደም ጀምረህ 80 ጊዜ ደጋገምከው። ከራሱ እንዳልጻፈ ማን ነገረህ? እሱ እንዳልጻፈ እሱ እንደጻፈ እሱ ነው የጻፈው። እርሳቸው የጻፉበት ቦታ የለም እያልኩ ነው። ኢያሱ የተነገርከው የነገሩህ ሁሉ ውሸት ነው። ይኸውልህ እርሳቸው አንደኛ አልጻፉም። ቅድም ጥያቄውን ተረዳህ እንዳልኩ ተናገረ። እሱ ምን አለ? ሌላ ምስክር ሊኖር ይገባል፣ ብቻቸውን መሆን የለባቸውም ለማለት ፈልጎ ነው አለ። እሱ ነው። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መላእክቶች ሲመጡ እንደነበር የአይን እማኝ የአይን ምስክሮች ነው አይደል የምትፈልገው? እኮ ላሳይህ ነው። በቃ ባጭሩ ምንም ያለ ምንም ወሬ ሳላበዛ ላሳይህ ነው። የአይን ምስክሮች ገብርኤልና ሚካኤልን ሲያዩአቸው እንደነበረ ላሳያቸው ነው። እሺ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል እና መልአኩ ሚካኤል ሲመጡ ጊዜ አንድ ቤት አድርጉት። የሚነግሩን ራሳቸው ብቻ ናቸው ወይ? ገብርኤል አየሁት፣ ገብርኤል መጣልኝ፣ ገብርኤል ተገለጠልኝ፣ ለራሳቸው ብቻ አይደሉም። ታዲያስ የአይን ምስክሮች ሌሎች እንዳዩና እንደመሰከሩ ማስረጃ ያው እና እዚህ ጋር እናገኛለን። ወደ አማርኛ ልቀይረው። ምን ይላል? رأيت عن يمين رسول الله صلى الله عليه وسلم وعن شماله يوم أحد رجلين عليهما ثياب بياض ما رأيتهما قبل ولا بعد يعني جبريل وميكائيل. ولا مرني الكثير الله من كانوا يتدرب تسكن لي تملكته ولا مرني تغير بدم بتملكت من يلال يعين مسكر يتناقر ያለው سعد بن أبي وقاص يتبالى أكالنا. سعد بن أبي وقاص من على በኡሁድ ቀን ሁለት ሰዎችን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ፣ ነጭ ልብስ ለብሰው። ከዚህም በፊት ሆነ ከዚህም ጊዜ ጀምሮ አይቻቸው አላውቅም። እነርሱም ማን ይባላሉ? ገብርኤልና ሚካኤል ናቸው። ሰላም በእነርሱ ላይ ይሁንና እያለ ይናገራል። አላሁ አክበር። ያው ገብርኤልና ሚካኤልን ወደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ጊዜ የአይን ምስክሮች እንዳዩቸው ተናግረዋል ራሳቸው። ይሄ ነው። አሁን ግን ይህ ጥያቄ እስኪ ወደ ያነሱትን ክርስቲያኖች ወደ እነርሱን ገልብጠው እስኪ ገብርኤል ሲገለጥ ጊዜ የአይን ምስክር መኖር አለበት፣ ካልሆነ ተቀባይነት የለውም ያ ነገር ከተባለ ጥያቄን አቅርብ። ሱናን አቢ ዳውድ ላይ 4705 ላይ እስልምና ላይ ጥያቄ እስልምና ላይ እያንዳንዱ ነገራችን አሁን ተወስኖብናል። በቃ አሁን እኛ ፕሪዲሲዥን ማለት ነው። ፈጣሪ ፕሪዲሲዥን አድርጎ ወስኖታል እኛ የምናደርገውን ነገር በሙሉ እና ምንም እንዴት ነው ምርጫ የሌለን ምንድን ነው የሚባለው? ገባኝ ጥያቄ ላ እዚያ ላይ ቅድመ እውቀት አለው። ወስኖታል ሲል ጊዜ ቅድመ እውቀቱን ለመግለጽ ነው። እኛ የስራዎቻችን ነፃ ምርጫ ፈቃድ ተሰጥቶናል። እነዚያን ግን አላህ ስብሐነሁ ወተዓላ ወስኗቸዋል ሲባል በእነዚያ ላይ ቅድመ እውቀት አለው ማለት ነው። ያ ነው እንጂ በእኛ ላይ እንዲሆኑ የተወሰኑ ነገራቶች አሉ። በእርግጥ ለምሳሌ በእነዚያ ላይ ነፃ ምርጫ ፈቃድ ያልሰጠን አንተ ወንድ ልጅ ተደርገህ መፈጠርህ ፈጣሪ ይህን ነገር አስመርጦህ አይደለም። ፈጣሪ ይህን ነገር አስመርጦህ አይደለም። ነው። እሺ ሱናን አቢ ዳውድ ስንት ነው የሚለው? 4705 ላይ አረብኛውን ላድርግልህ ወይስ ችግር የለውም። አንተ ጥያቄህን ጠይቅና በዚህ ላይ መልስልህ። እሺ the boy whom al-Qadir had killed was created an infidel. ይሄ ልጅ አልከድር የገደለው ልጅ ከሃዲ ሆኖ ተፈጠረ ይላል። had he lived he would have his parents to rebellion and unbelief. ቤተሰቦቹን ይሄ ልጅ ቢያድግ ኖሮ ቤተሰቦቹን ከሃዲና አመፀኛ ያደርጋቸው ነበር ይላል። በጣም ጥሩ። ምን ቢሆን ኖሮ
ቢያድግ ኖሮ አይደለም? ቢያድግ ኖሮ። ስለዚህ የወደፊት ማንነቱን ነው እየገለጸ ያለው። ይሄ ልጅ ወደፊት ማንነቱን ፈጣሪ ያውቀዋል ወይ? አዎ በደንብ ያውቀዋል። ገብቶሃል አይደል? ቢያድግ ኖሮ አንድ ሰው ያ ሰው ቢያድግ ምን እንደሚሆን ያውቃል። ፈጣሪ አላህ ሱብሓነሁ ወተዓላ ይህን ደግሞ ለኸድር አሳወቀው ነገረው። ይሄ ልጅ ቢያድግ ኖሮ ቤተሰቦቹን ወደ ስህተት መንገድ ሊመራህ የሚችል ነበር። ይሄን ግን አላህ እንዲያሰት ምናምን ጽፎበት ነው ወይ? አይደለም። ቅድመ እውቀቱ ነው አላህ ሱብሓነሁ ወተዓላ በዚያ ላይ ቢያድግ ኖሮ ምን እንደሚሆን እየተናገረ። እሺ ስለዚህ አሁን ይሄ ልጅ እያደገ ነገሮችን እንዴት ነው ነገሮችን የሚቀይርበትን ፖሲቢሊቲ አልተፈቀደለትም ማለት ነው። የቱ ጋር አልተፈቀደለትም ይላል? አይለም እንደሱ ሞተ እኮ አልተፈቀደለትም አይደለም የሚለው። አሁን የራስህን ግምት አታስቀምጥና እያስረዳሁ ነው ማለት ልጁ ኦልሬዲ ሞቷል። ቢያድግ ኖሮ ምን ይሆናል የሚለውን ፈጣሪ ያውቃል አያውቅም? ቅድመ እውቀት ሌላ ነገር ነው። ቢያድግ ኖሮ ብለህ ቅድም ተናገርክ አይደለ? ቢያድግ ኖሮ ከሃዲ ይሆን ነበር ይላል። በጣም ጥሩ። ስለዚህ ይሄ ልጅ ቢያድግ ኖሮ ምን እንደሚሆን ፈጣሪ ቀድሞ ያውቃል። ይሄ ነው እየተናገረ ያለው። ስለዚህ ፈቃድ አልተሰጠውም ይሄ ልጅ ነገሮችን ፈቃድ አልተሰጠውም የሚለው ቃል የቱ ጋር ነው ያለው? ስለመገደሉ ነው አይደለም? የቱ ጋር ነው ፈቃድ አልተሰጠውም የሚለው ቃል? አሳየኝ። ፈቃድ ያልተሰጠውማ በመገደሉ ነው። ሲሞት ፈቃዱ ተነጠቀበት እና ፈቃድ አልተሰጠውም የሚለውን ቃል አሳየኝ። የቱ ጋር ነው ያለው? ምንም ቃል በቃል መጻፍ አይጠበቅበትም እኮ ልጁ ሞቷል እኮ ኦልሬዲ። የምታስቀምጥልን ሀሳብህን ምንም ሀሳብ አላስቀመጥኩም እኮ። እሺ ፈቃድ አልተሰጠውም የሚለው ቃል የቱ ጋር ነው ያለው? የቱ ጋር ነው? ፈቃድ አልተሰጠውም። የሞተ ሰው ምን ፍሪ ዊል አለ? የሞተ ሰው ነፃ ፈቃድ አለ? አልጠየቅኩም። እሱን ፈቃድ አልተሰጠውም ልጁ የሚለው የቱ ጋር ነው ያለው? ፈቃድ አልተሰጠውም ልጁ ማለት አይጠበቅበትም። ልጁ ሞተ አለ እኮ። በተጠበቅበትም የምትለን ሰውዬው ጤነኛ አይደለም እንዴ? ልጁ ሞቷል እያለ እኮ ነው መጽሐፉ። የቱ ጋር ፈቃድ አልተሰጠውም የሚለው የቱ ጋር? ሰውዬው ቢያድግ ኖሮ ምን ይሆናል የሚለውን እየተናገረ ነው ሐዲሱ ላይ። አዎ ቢያድግ ኖሮ አንተ ለምሳሌ ስንት ዓመት የሆነ ልጅ ሞተ እንበል። ይሄ ሰውዬ ቢያድግ ኖሮ ፈጣሪ በምን ሁኔታ እንደሚሄድ ፈጣሪ ያውቃል አያውቅም? የዚህ ልጅ ቅድመ እውቀት ሌላ ነገር ነው። መልስልኝ። ፈጣሪ ያውቃል አያውቅም? ፈጣሪ ሁሉ የዓለምን መጀመሪያና የዓለምን መጨረሻ የሚያውቃል። በጣም ጥሩ። ስለዚህ አሁን እዚህ ቦታ ላይ ነፃ ምርጫ ፈቃድ አልሰጠውም ይሄ ልጅ የሚል ቃል አለ መጽሐፉ ላይ ወይንስ ይሄን በራስ ምንም እኔ እኮ ቃል በቃል መጽሐፍ የሚጠበቅብኝ ነገር የለም። ጠበቅብኛል አትበለኝ። የራስህን ግንዛቤ አትንገረን። እንደሱ ወጥቷል አይደል? እንደዚህ ነፃ ምርጫ ፈቃድ አልሰጠውም የሚል የለም። እዚህ ጋር የሚናገረው ስለምንድን ነው ከተባለ ቢያድግ ኖሮ ስለሚሆነው ነገር ፈጣሪ ያውቃል። ወጥቷል አይደል? ያንን እውቀቱን አላህ ሱብሓነሁ ወተዓላ እዚህ ጋር እየተናገረ ያለው። ነፃ ምርጫ ፈቃድ ተሰጥቶን ነው ወይ ለማመን ለመካድ? አዎ ነው። አሁን ይሄንን ማስረጃ ልስጥህ። ቁርአን ይዘሃል ታወጣለህ? እሺ ናሳይ እንደሱ ማመንም የመካደም ነፃ ምርጫ ፈቃድ ለሰዎች ነው ወይ አላህ የሰጠው ወይንስ ቀድሞ ነው? ይሄንን ራሱ ይንገረን። አላህ ራሱ ሲናገር ምን አለ? ፈመን ሻአ ፈሊዩሚን ወመን ሻአ ፈሊየክፉር። እሺ ምዕራፍ 18 ቁጥር 29 አውጣ። ምን ይላል? አገኘኸው? ድምፅህን ከፍ አድርገህ አንብበው። ምን ይላል? It is the truth from the Lord of your then whoever will let him believe and whoever will let him disbelieve we have prepared for disbelievers fire. Its tent enclosing ምን ይላል? them they ask for showers they will be showered with water like molten like to molten lead which ያው ምንድነው የሁሉም አምላክ አማኞቹን the truth from the Lord of your world then whosoever will let him believe እንዲያመን ላደረገው
and whoever will later before you አረታው አማርኛ ያለህ መሽ አማርኛ ካለህ አውጣ ይሄን ምዕራፍና ቁጥር ይዘህ የእምነትን ቃል ወጣ አላህ Subhanahu Ta'ala የፈለገ ይማን የፈለገ ይካድላል ቃል በቃል ናይ አንብቡ በአማርኛ ይሄም ራሱ እንደዛ ነው የሚለው እንግሊዘኛው ራሱ እንደዛ ነው የሚለው እሱ አማርኛውን አድርገውና የቱላችሁ አማርኛ አድርገው እንትን 18 ላይ ነው ያልኩት 18 29 ከከበደ እንከፍታለን ችግር የለውም አማርኛው እውነቱም ከጌታችሁ ነው የሻምሰው ይመን የሻምሰው ይታቅ በላቸው እውነትም ከጌታችሁ ነው አለ እውነትን ይልካል አላህ በነብያት የፈለገ ይመን የፈለገ ይካድ የእምነትን ነፃ ምርጫ ፈቃድ ለሰዎች ነው የሰጠውና አይተው አያሩና ይሄ ነው ቀድሞ ወስኖበት የሚባል ሂሳብ የለም አሁን ያ ሰው ሲያደግ ጊዜ ምን እንደሚሆን ያውቃል የሚል እየተነገረ ነው አይ ቀድሞ ወስኖበት ነው ማካሃድ እንዲሆን ከይያል ስተት ነው እኔው በማስረጃ ሳይው አምላክ ራሱ ምን አለ እኔ እምነትንና ክህደትን ለእናንተ ነው አሳልፌ የሰጣችሁ የፈለገ ይመን የፈለገ ይካዳል በሌላም ቦታ ላይ ምን ይላል ላ ኢክራህ ፊዲን ይላል በሃይማኖት ማስገደድ የለም ይላል የፈለገ ሰው ይመን የፈለገ ይካዳል ስለዚህ anyone ቢሞት anyone ቢገደል ስለዚህ willingly አላህ ምን ይላል አይ ይሄኛውማ በቃ ወደፊት ኢንፊደል ስለሚሆን ይገደል ችግር የለውም ይላል ማለት ነው የእምነት ነፃነት እንደሰጣቸው ለሰው ልጆች አሁን ተረዳ አልተረዳም የዛኛው ላይማ አይለኝ እኮ የእምነት ነፃነት ሰጧቸዋል አለ ስለዚህ አንተ ከዚህ ጋር ያንተን ግንዛቤ ተወውና የኔ ግንዛቤ አይደለም ምን እንደሱ ከሆነ ቆይ እንዴ አንተ ቀደም ምን ነበር ያልከው የእምነትን ነፃነት አልሰጣቸውም ቀድሞ ነው የወሰነባቸው ብለህ ነበር አይደለም የእምነት ነፃነት አላልኩም እኔ ፍሪ ዊል ነው ያልኩት ነፃ ፈቃድ አልሰጣቸውም ነው አይደለ ቆይ አሁን ይሄ ለመሆን ቆይ ስለዚህ ይሄን ነፃ ምርጫ ፈቃድ አልሰጣቸውም ቀድሞ ወስኖባቸዋል የሚለው ስህተት ነው ያልኩ ነው ያንተ ግንዛቤ ከዚህ ተገንዝበህ የመጣኸው አንደኛ ሐዲስ የሚናገረው ወደፊት ልጁ ቢያድግ ምን እንደሚሆን ነው ሁለተኛ አይ እንደዚያ ነው ቀድሞ ወስኖባቸው ነው እንዳትል ያው ቃል በቃል ራሱ የዚህ ቃሉ ባለቤት አምላክ ምን አለ እኔ እምነትንና ክህደትን ለእናንተ ነው አሳልፌ የሰጣቸው የፈለገ ይመን የፈለገ ይካድ እያለ በርካታ ቦታ ላይ ተናግሯል እሺ ከዛ ቀጣዩ ፓርት ላይ ምን ይላል መሰለህ I heard the messenger of Allah may peace be upon him explaining the verse as for the youth his parents were people of faith messenger of Allah ምን አለ verse as for the youth his parents were people of faith አማኞች ነበሩ ቤተሰቦቹ he was created infidel the day when he was created ይላል ልጁ ሲፈጠር ጀምሮ ከሃዲ ሆኖ ነው የተፈጠረው he was created infidel አንተ ሲፈጠር ጀምሮ አትበል ጦቢያ ካፊር ነው የሚለው ሐዲስን አውቃለሁ ይኸውልህ ሁሴን ጋር ነው የመጣው እኮ ምንም አላልኩም እኮ አንዴ ተረጋጋ ጦቢያ ቆይ ተረጋጋ ጦቢያ ካፊር ነው የሚለው ሲፈጠር ጀምሮ አይደለም ጦቢያ ካፊር ማለት ይህ ሰውዬ ወደፊት ቢያደግ የሚሆነውን ሁኔታ ካፊር ሆኖ ተጻፈ ነው ካፊር ሆኖ ተጽፏል ማለት ቆይ አንዴ 4705 ላይ ነው እሱ የሚለው አውቃለሁ 4706 ነው እሺ አውጣው ሐዲስን አውጣው አረበኛ አውጣው ችግር የለውም አረበኛ አውጣው ايش من هلال حدثنا محمود بن خالد حدثنا الفرياني عن إسرائيل حدثنا أبو إسحاق عن سعيد بن جبير عن ابن عباس قال حدثنا أبي بن كعب قال سمعت رسول الله صلى الله عليه وسلم يقول في قوله وأما الغلام فكان أبواه مؤمنين يجو ولا جوشوا ما يشنبروا وكان طبع يوم طبع كافرا رسوبة تسافة جزي كافر تجربه تسفوا للدار يا مالت ودفيت سلمي هنا وهنيتا أملاك الله سبحانه وتعالى هي اللي بيادق نورو كافر እንደሚሆን ጽፎታል ነው ጻፎ ሲባል እዚህ ቦታ ላይ ወደፊት ቢያደግ ልጁ የራሱ ምርጫ ካፊር ሆኖ ይኖራል ነው እንጂ አምላክ አላህ Subhanahu Wa Ta'ala ካፊር አድርጎ ጽፏል አይደለም ይሄን ያልከው ከራስህ ግንዛቤ ነው ወይ አይደለም ምን አልኩትም ያው ግልጽ ኧረ እባክህን አንዴ ረጋ በል ቀስ በል ልጨርስ ቀስ በል
ይህ ሰው አላህ እምነቱን ቀድሞ ጽፎበት ነው እንዳትል ቀደም ያመጣሁልህ የቁርአን አንቀጽ በርካታ የቁርአን ሐዲሶችም ምንድነው የሚሉት ሰውየው ወደፊት በሚኖር ጊዜ ነፃ ምርጫ ፈቃዱን ተሰጥቶ ነው ተዋላለ። ነገር ግን ማንኛውም ሰው ሲፈጠር አምላክ አላህ ሱብሓነሁ ወተዓላ አማኝ አድርጎ ነው የሚፈጥረው። ይህን ቃል በቃል ራሱ ተናግሯል። እዚህ ጋር ጦቢዓ ሲል ጊዜ ተጻፈ ማለት ነው። አማርኛው ምን ብሎ እንግሊዝኛው ምን ብሎ እንደተረጎመለት አላህ ያለው። እንግሊዝኛው ምንድነው የሚለው አብዱልከሪም? አይ እንግሊዝኛው በትክክል እንትን አላሉትም። ይወስ ኮንቴንት ጀስት ተፈጥሯል የሚለው ለዚህ ተሳስቷል ማለት ነው። አያረ እዚህ ጋር እንግሊዝኛው ላይ ተፈጥሯል ነው የሚለው ያለ ነው። በዚህ ሁሉ ተፈጥሯል ቃሉ የሚለው አረበኛውን እየነገርኩት ነው። ጦቢዓና ኹሊቀ ይለያያሉ። ኹሊቀ ማለት ተፈጠረ ማለት ነው። አሁን በእንግሊዝኛ ተፈጠረ ብሎ አስቀምጦ ሊሆን ይችላል። ይወጣል አይደለ? ነገር ግን አረበኛው ምንድነው የሚለው? ይኸው ጠጋ አድርገው ጦቢዓ ነው የሚለው። ጦቢዓ ማለት ያኔ ተጻፈ ታተመ እንደማለት ነው። ያ ሰው ወደፊት ምን እንደሚሆን ፈጣሪ ያውቃል ወይ? አዎ ያውቃል። ቅድመ እውቀቱን በዚያ ልጅ ላይ አሳልፏል። አምላክ አላህ ያውቃል። ያ ነው። አይ መጀመሪያ ፍጥሮት ነው በዛ ላይ እንዳለን አላህ ቃል በቃል አሁን የተናገረውን ልሰጥህ ነው። እኔ ፍጥረታቶችን ሁሉ ሙስሊም አድርጌ ነው የፈጠርኳቸው ብሎ የተናገረበትን ላሳየህ። አማኝ አድርጌ ነው የፈጠርኳቸው ብሎ ቃል በቃል ይናገራል። ስለዚህ እዚህ ጋር ይሄ ጉግል ላይ ተርጉሞ ያስቀምጥላችሁ ይሄ ይሰጥ ነው። ይሄ አንተ ተርጉሙ ሱናዶቹም ላይ ነው። ማን ነው ይሄ ተርጓሚው? ሰውየው ትነግረኛለህ? አንድን ሰው ስትሬት ላደርግልህ አልችልም፣ ግን የሶላሮች ስትሬት ያደረጉት ማን ናቸው? ማይታወቁም እነዚህ። አሁን እነዚህን አንተ ማንበባችን። ስለዚህ ሐዲሱ ላይ አረበኛው ላይ አለ ወይንስ የለምና ሐዲሱ ላይ እንደዛ ልጅ እኛውን አረበኛ አናውቅም አይደል? አረበኛ እናነብ። ስለዚህ አረበኛ የሚችሉ ሄደህ መጠየቅ ወይንም ክርስቲያን አረበኛ የሚችል ክርስቲያን ካለ እሱን ሄደህ መጠየቅ ልታገኝ ትችላለህ። አሁን ለማንኛውም አላህ ፍጥረታቶችን ሁሉ ሲፈጥር አማኝ አድርጎ በእርሱ መንገድ ላይ እንደፈጠራቸው ላሳየህ ነው። ከዚህ ታወጣና ታየዋለህ። ችግር የለም። እኔ خلقت عبادي حنفاء ይላል ቃል በቃል። እሱን ከመለስክ በኋላ በዛው እሱ በመጣበት አንገል መጽሐፍ ቅዱስ ላይ እንጠይቃለን። እሺ ተነሳ መጣው። እሺ ያና ምን ይላል እዚህ ጋር አሊላሂ ዐዘ ወጀል እኔ خلقت عبادي حنفاء እኔ ባሪያዎቼን በእኔ መንገድ ላይ ቀጥ ያሉ አድርጌ ፈጠርኳቸው እያለ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ፈጅታለትሁም ሸያጢን ይላል ቃል በቃል ሱረቱ ሩም ላይ አለ። ሱረት ምዕራፍ 30 ቁጥር 30 አውጣው። ማን ነበር ከሰይ ተወለደ? ምዕራፍ 30 ቁጥር 30 አውጣው። ምዕራፍ 30 ቁጥር 30 እሺ አሁን ሲጋየው فاقم وجهك للدين حنيفا فطرة ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ ይላል። እንግዲህ ሃይማኖት የሚለው አምላክ አላህ ሱብሓነሁ ወተዓላ ኢስላም ነው። በቁርአን ላይ ሱራ አል-ኢምራን ምዕራፍ 3 ቁጥር 19 ላይ ትክክለኛ ሃይማኖት ከኔ ዘንድ ኢስላም ነው እንዳለው የአላህን ፍጥረት ያችን ሰዎች አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ይላል። አላህ ሰዎችን ሁሉ የፈጠረባት ሃይማኖት ያችን ኢስላምን ያዙ እያለ ይናገራል። ሰዎችን የፈጠረባት ሲል ያም ልጅ ሁሉም ይካተታሉ። አማኝ አድርጎ ነው የሚፈጥራቸው። ከዚያ በኋላ ነው ሰይጣናቶች የሚያጠሟቸው እያለ ይናገራል። አሁን ደግሞ ሶሒህ ሙስሊም ላይ ግባና 2865 አውጣው። ሶሒህ ሙስሊም 2865 አውጣው። ሁሉንም ፍጥረታቶችን በእኔ መንገድ ላይ ነው ሁነፋ አድርጌ ነው የፈጠርኳቸው እያለ ቃል በቃል አላህ ይናገራል። ሁሉንም ይላል። እዚያም ላይ እንታው እዚህ ሰዎችን አላ አጠቃላይ ሰዎችን አጠቃልላቸው خلقت عبادي حنفاء ይላል። ሶሒህ ሙስሊም 2865 2865 አገኘኸው? ምን ይላል እዚህ ሐዲስ ላይ أن رسول الله صلى الله عليه وسلم يعني من ይላል أن رسول الله صلى الله عليه وسلم قال ذات يوم في خطبته ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በኹጥባቸው ላይ እንዲህ አሉ። አላ ኢነ ረቢ አዋጅ ጌታዬ አመረኒ አዘዘኝ አን ኡዓሊመኩም ማ ጀሂልቱም እናንተ የማታውቁትን እንዳሳውቃችሁ አዞኛል ጌታዬ። ሚማ ዐለመኒ እርሱ ካሳወቀኝ የውሚ ሃዛ በዚህ ቀን ኩል ማልን ያኔ
نحلته عبدا حلال وإني خلقت عبادي حلفاء جاونا كل مال نحلته عبدا حلال وإني أني خلقت عبادي باريوش فتركواتشو حنفاء بحق لا أدري فتركواتشو أنا لأونة لا بإسلامنا كلهم من اليوم كلاتشولم وإنهم أتتهم الشياطين فاجتالتهم عن دينهم هزام سيد أنا توش متتا كذيك فتركوباتشو هاي مالوت زور درجتشاتشو إلى أيه كلهم باريوش بألي من قرلي فتركواتشو يلا الله سبحانه وتعالى قال بقال تناقروا مالتنا يعني እሺ ስለዚህ በቃ ያ ሐዲስ ተሳስቶ የተተረጎመ በሚለው ነው ማለት ነው አሁን የምንሄደው ሐዲሱ ላይ ተሳስቶ ተርጉሞታል የሚናገረው ስለ መጀመሪያ ፍጥረት ሳይሆን ስለ መንጻፍ ነው የሚያወራው ሐዲሱ ላይ ጡቢዓ እና ኹሊቀ የተለያዩ ናቸው ኹሊቀ ተፈጠረ ማለት ነው ጡቢዓ ማለት ግን ተጻፈ ታተመ ማለት ነው ወደፊት ስለሚሆነው ነገር አንድ ሰው ወደፊት እንዲሆናል ብሎ ተናግሮ የሚያትመው የሚጽፈው ነገር አለ ከታሪክ ያ ልጁ ቢያድግ ኖሮ በምን ሁኔታ እንደሚሆን ፈጣሪ ያውቃል ያንን የሚያውቀውን ነገር አሰፈረው ነው ቁርአን ራሱ ቃል በቃል ቢያድግ ኖሮ ወላጆቹን እንዲህ አደርጋቸዋል ነው የሚለው ስለ ወደፊት የሚናገር እሺ ኦኬ ስለዚህ በቃ እንግዲህ እንዳለ አራት አምስት እንትን ቻፕተር የሳተ ነው ማለት ነው ምክንያቱም አራት አምስት ቻፕተር እንደዚሁ አይነት ተመሳሳይ ሀሳብ ነው የሚቀጥለው በዚህ ሁኔታ ተፈጥሯል ብሎ ጽፎት ከሆነ እሱ ስህተት ነው በዚህ ሁኔታ ተፈጥሯል ብሎ ጽፎት ከሆነ ስህተት ነው እሺ ተጻፈ ነው ትርጉሙ ወደፊት ስለሚሆነው ነገር አምላክ አላህ Subhanahu Wa Ta'ala በዚያ ላይ ያለው ነው እንጂ የእምነትን ነፃነት ለእርሳቸው ለሰው ልጆች ነው አላህ የሰጣቸው ስለዚህ ተጨማሪ አንድ ጥያቄ ልጠይቅህና እስከጠይቅ ድረስ አንድ ደቂቃ እስኪ እሺ إني خلقت عبادي حنفاء فاجتالتهم الشياطين بطيقة متفلقة من نبر شمسات نطيقة السنة بأنا سأصاب لاي بأنا سأمر جازوريا لاي لتيك نبر عليك السي عليك يزاري جمعة خطبة ዛሬ አደርጋለሁ ልቀቅላችሁ ታዳምጣላችሁ አንሳ ታዳምጡ ዛሬ ለምትከታተሉ ኢንሻአላህ ኹጥባ የኢሻ ሶላት ተራዊህ ሶላት ከነቁኑት ላይፍ ላይ መከታተል ለሚፈልግ ሰው መገኘት ይችላል መከታተል ለማይፈልግ አለመገኘት ይችላል መብት ነው ቦታውን ነገረኝና እኔ እዛው እመጣለሁ እሰይ ያለክ እንዴ ዱባይ ነህ ለካ አይደል الحمد لله فرض علينا من عطاياه وأمرنا بإخراج الزكاة وأشهد أن لا إله إلا الله وأشهد أن سيدنا محمد رسول الله صلى الله وسلم وبارك عليه وعلى آله وصحبه أجمعين أما بعد فاتقوا عباد الله ربكم وتزودوا بالأعمال التي إليه تقربكم وتكون خيرا لكم في دنياكم وسببا لفلاحكم في آخرتكم قال تعالى فاتقوا الله ما استطعتم واسمعوا وأطيعوا وأنفقوا خيرا لأنفسكم ومن يوق شح نفسه فأولئك هم المفلحون أيها الصائمون يا من إلى الخيرات تسارعون والمبرات تتنافسون وإلى الطاعات تتسابقون وعلى رضا ربكم تحرصون تذكروا قول نبيكم صلى الله عليه وسلم فيما يرويه عن ربه جل وعلا وما تقرب إلي عبدي بشيء أحب إلي مما افترضت عليه وقد افترض الله على عباده زكاة في أموالهم فقال عز وجل خذ من أموالهم صدقة تطهرهم وتزكيهم بها وصل عليهم إن صلاتك سكن لهم والله سميع عليم وجعلها ركنا من أركان الإسلام وأحد أسسه العظام قال عليه الصلاة والسلام من تمام إسلامكم أن تؤدوا زكاة أموالكم وقرنها سبحانه بالصلاة في 27 موضعا من كتابه بيانا لأهميتها
وعظيم منزلتها. فقال تعالى: وأقيموا الصلاة وآتوا الزكاة. عباد الله، إن في إيتاء الزكاة فوائد عدة ومنافع جمة، فبها يذوق الإنسان حلاوة الإيمان. قال عليه الصلاة والسلام: 3 من فعلهن فقد طعم الإيمان. وذكر منها: وأعطى زكاة ماله طيبة بها نفسه. وبأداء زكاتكم يحفظ الله أموالكم وينميها لكم. قال تعالى: وما آتيتم من زكاة تريدون وجه الله فأولئك هم المضعفون يضاعف الله أجرهم መተናል ይቅርታ ስልክ ገብቶብኝ ነው። አብሽር መጀመሪያ ከትርጉም ልጀምር እንጂ የሚሆን አይደለም። መጠየቅ መጀመሪያ ይተርጉም። እሺ ችግር የለውም። አውጣ አረበኛ እንደለ እሺ إن الله كتب على ابن آدم حظه من الزنا أدرك ذلك لا محالة. زنا العين النظر، وزنا اللسان المنطق، والنفس تتمنى وتشتهي، والفرج يصدق ذلك ويكذبه. እዚህ تعالى من النوم እንግዲህ ቅድም እንዳልኩት አላህ ሱብሓነሁ ወተዓላ ወደፊት ስለሚሆነው የሚያውቀው ያንን ቀድሞ ያውቀዋል፣ ጽፎታል። ጽፎታል ሲባል ግን እንዲሆን ሳይሆን እንደሚሆን ስለሚያውቅ የሰዎችን ነፃ ምርጫ ፈቃዳቸውን መሰረት ባደረገ መልኩ ያንን የሚያውቀውን አስፈሮታል ነው። ይህን ልታውቁ ይገባል። ኢነላሃ ከተበ አላህ ጽፏል ነው የሚለው አለ ብን አደም በአደም ልጆች ላይ ሐዘሁ ሚነ ዚና ከዚና ያለበትን ድርሻ ጽፎታል። ምን ያክል ጊዜ እንደሚሰራ ምን እንደሚሰራ ይሄ ሁሉ ያውቀዋል፣ ጽፎታል ነው። አድረከ ዛሊከ ላ ሙሓላ ያንን ምንም ጥሮት የለውም ያገኘዋል ነው። በዚነ ልዓይን የአይን ዝሙት ምንድን ነው? አነظር ማየት ነው። መቼ ነው ይሄ የሚሆነው? የአይን ዝሙት ማየት ነው አለ። መቼ ነው የሚሆነው? ወደፊት የሰው ልጅ በሚኖር ጊዜ የሚያደርገው ነገር ነው። ያቻላራ ወዚነ ሊሳን የምላስ ዝሙት ደግሞ አልመንጥቅ ስለ መጥፎ ስለ ዝሙት ነገር መናገር ነው። ወነፍሱ ነፍስ ደግሞ ተተመና ወተሽተሂ ያንን ነገር ትመኛለች ትፈልጋለች። ይሄን ነገር ማድረግ አይን ያያል፣ ምላስ ያወራል አይደለ? የሆነች ልጅ አይን አየ፣ በምላሱ ሂዶ አናገራት። ከዛ ነፍስ ያንን ለማድረግ ደግሞ ትመኛለች ትፈልጋለች። ወልፈርጁ ይصدق ذلك ويكذب ብልት ደግሞ ያንን ወይ በተግባር ያውለዋል እውን ያደርገዋል፣ ወይም ደግሞ ያንን ያስተባብለዋል ይተዋል ማለት ነው። የሰው ልጅ ይሄንን ነገር በሚያደርገው በምንድን ነው ከተባለ በነፃ ምርጫ ፈቃዱ ነው። አላህ ሱብሓነሁ አንድ ሰው ለምሳሌ ዛሬ ላይ ዝሙት ሲሰራ ጊዜ ለምንድን ነው የምትሰራው ተብሎ ቢጠየቅ ይሄን ነገር እኔ ማድረግ ስለፈለግኩኝ ነው የሚለው። አምላህ ግን ይሄንን እንዲያደርግ ጽፎበት ነው ወይ? አይደለም። ጽፎበታል ሲባል እዚህ ቦታ ላይ ቅድመ እውቀቱን ለመግለጽ ነው። እሺ በስራዎቻችን ላይ አምላክ አላህ ሱብሓነሁ ወተዓላ ያውቀዋል ጽፎታል ሲባል ጊዜ እንዲሆን ጽፎታል ማለት አይደለም። ነፃ ምርጫ ፈቃድ ነው የሰጣቸው። ነገር ግን በሚኖሩበት የእድሜ ቆይታ ጊዜ ምን እንደሚሰሩ ያውቃል። ታቻለ አይደለ? ያ ነው። ስለዚህ ነው እየተናገረ ያለው። አሁን ጽፎታል እንደሚል ታገኛላችሁ። በጣም በርካታ ቦታ ላይ ጽፎታል ተጽፏል ብለን እናምናለን እኮ ያድስ እኮ አይደለም። ተጽፏል ሲባል ግን ትርጉሙ ምንድን ነው? እንዲሆን እንደሚሆን እንጂ ይህን የጻፈው እንዲሆን አይደለም። አምላክ አላህ ሱብሓነሁ ወተዓላ ወላ የርዳ ሊዕባዲሂ ልኩፍር ይላል። እኔ ለባሪያዎቼ ክህደትን የምወድላቸው አይደለሁም እንዳትሰሩ እያለ የሚከለክለን ያን ነገር እንዳናደርግ እኮ ነው። ነገር ግን የሰው ልጅ ወደፊት በሚኖር ጊዜ ምን እንደሚሰራ 50 ዓመት ይኖር፣ ከዚያ በኋላ ምን ይሰራል፣ በዚያ ላይ ጥሩ ይሁን ጽድቅ ይሁን ኃጢአት ያንን ቀድሞ ያውቀዋል። ያንን ቀድሞ ያወቀውን አሰፈረው ነው እንደሚሆን ነው እንጂ ያሰፈረው እንዲሆን አይደለም። ይሄ ነው። እሺ ስለዚህ የዚህም ትራንስሌሽን ኮምፕሊትሊ ሮንግ ነው ማለት ነው። ትርጉም ነገርኩ እንደዚህ ነው። ይሄ ነው ግንዛቤው። ስለዚህ ሱና.ኮምን ሪፖርት ነው ማድረግ ያለብን ማለት ነው። ኮምፕሊትሊ ሮንግ ነው። አሁን አንተ የምትለውና ሱና.ኮም የተረጎመው የሰማይና የምድር ልዩነት ነው ያለው። በቃ እንደዚህ አይነት የተሳሳተ ግንዛቤ የተረጎመው ከሆነ ስህተት ነው። ይሄን የተረጎመው ማን እንደሆነ አይታወቅም ስለዚህ ትክክለኛው እኛ የምናምንበት ምንድነው ከተባለ እነማን እንደተረጎሙት ላውጣ እንዴ? እስከዛው አንተ ቀጥል። እነዚህን ቃላቶች ማን ነው መለኮታዊ ቃላቸው ምንድነው ከተባለ በምን ቋንቋ ነው የመጣው? በእንግሊዝኛ አይደለም። በታቻለ አይደለ? በአረበኛ ነው ከአላህ ዘንድ ይመጣልን። ለነብዩ ሰለላሁ ዐለይሂ ወሰለም ተናጋሪው ያ ነብይ የአረበኛ ቋንቋ ተናጋሪ ስለሆነ ሁሉም ነብይ በሚናገርበት ቋንቋ አላህ ያወርድለታል።
ስለዚህ አረበኛ ቁርአን እና ሐዲስ በአረበኛ የመጡ ናቸው። ወደ ሌላው ዓለም የተተረጎሙ ነገራቶች በውስጣቸው ስህተት ሊኖርባቸው ይችላል፣ ከትርጉሙ እንጂ ከሐዲሱ አይደለም። ይህ ነው። እሺ እሰይ ካለክ አለ እሰይ አለው ግን በቃ ምንም እየፈለኩ ነው እንትን ማን ትራንስሌት እንዳደረገው ምክንያቱም ሌላ ቀን ፈልገህ ታመጣለህ። ተው አሁንም እና እንትኑ ከእንትን ወጥተናል። እኔ አልታየኝም። እሰይ ማለት አሁን እንግሊዘኛው ላይ ያለውና እሱ የነገረክ ልዩነቱ አላገኘሁትም እኔ ፐርሰናሊ ማለት ነው። እንግሊዘኛውን አይ ቆይ እሺ ከሁሴን ሀሳብ ጋር ማለት ነው። አይ በቃ ልዩነት እንዳለውና እንደሌለው አንተ ትነግረኛለህ። እስኪ አንተ ልዩነቱ ምንድነው ነው የምትለው አንተ? እንግሊዘኛውን ላድርግልህና ትነግረኛለህ። አይታል እንትና ልዩነቱን ንገረን። ለምሳሌ አሁን እኔ አልልህም። እኔ ይሄ ነው የሚናገረው። አንድ ያስጨርሰኝ። ለምሳሌ አሁን ብዙ ቃላቶች አቻ ሚኒንግ የላቸውም። ለምሳሌ የሆነን ቋንቋ አረብኛ ዳይሬክትሊ ትራንስሌት አድርገው ብትል አቻ የሆነ ሚኒንግ ላይኖርት ይችላል። ለዛ ደግሞ በቃ ክሎዝ የሚሆነውን ፈልገው ያስቀምጣሉ። ተግባባን አይደለ? አሁን ለምሳሌ እዚህ ጋር Allah has written for the son of Adam his inevitable share of adultery ከሚል አላህ knows ቢል ቀላል እኮ ነው። እሺ በቃ አውራ። አይ አቻ ትርጉም አለ አቻ ወርድ ስለማይገኙለት አልከኝ አይደል? ሁሴን ምን አለ? አሁን ሲያወራው እኮ እሱ ደግሞ ያውቃል ነው እንጂ እንዴ አስጨርሰኝ። እኔን እኮ ያስጨርስከኝ አይደለም ብቻ ያወራብኝ ይወለ። ለምሳሌ ሁሴን ሲያወራ አላህ Subhanahu Wa Ta'ala ጻፈ ሲባል ከምን አኳያ ነው የሚለውን ሸሪዕን ያደረጋል ያብራራ ሁሴን ያብራራል። ተግባባን አይደል? እዚህም ጋር ለምሳሌ ተጻፈ ብሎ ተቀምጧል። አንተ ምን ማድረግ አለብህ መሰለህ? ለዚህ ሐዲስ የራሱ የሆነ ኤክስፕላኔሽን አለው ወይም ደግሞ ይሄ ሸሪዕ የምንለው በአረብኛ አለው ለሐዲሱ ማለት ነው። የራሱ ሙጀለድ ኪታቦች አሉ፣ ሌላ ኪታቦች እነኛን ስታነብ ዳይሬክትሊ ምታረጋዋል ታገኘዋል፣ አክሰስ ታደርገዋለህ ማለት ነው። የትርጉም ልዩነቶች የሉም ወይ? የትርጉም ልዩነቶች አሉ። ቅድም ብያለሁ። ለምሳሌ በአማርኛ አንድን ቃል ወስደህ ወደ ኦሮምኛ ልተርጉመው ብትል አቻ የሆነ ትርጓሜ ላታገኝ ትችላለህ አይደል? የዛኔ ደግሞ ያንተ አማራጭ ምንድነው? የዛ ቋንቋ ሰው ብዙ ተናጋሪና ዓለም በዛ ቋንቋ አክሰስ ማድረግ የሚችል ከሆነ ይሄንን ሐዲስ ምን ያደርጋሉ? ክሎዝ የሆነውን ያቀርቡልሃል ማለት ነው። ለዛ ደግሞ ምን አዘጋጅተዋል? የዚህን ኤክስፕላኔሽን አዘጋጅተዋል። ሸሪዎች ተዘጋጅተዋል። ልክ ኢብኑ ባዝን ልትወስጃለህ። እነዚህ የኢስላም ስኮላር ናቸውና ኪታብ አላቸው። ይሄንን ያብራሩበት እንደዚህ ነገሮችን ያብራሩበት እንደ ኤግዛምፕል ነው ያነሳሁት። ለዚህ ሐዲስ ኑራቸው አይኑራቸው አላቅም፣ ግን አለ ኤክስፕላኔሽን አለው። ምን ማድረግ ነው ያለብን? እንደኛ ኤክስፕላኔሽን ከበቂ በላይ ኤክስፕሌንድ ነው አስረፍ። ይሄ እኮ ኤክስፕሌንድ ነው ከዚህ እስከዚህ። አሁን እኮ አንተ ሪትን የምትለውን ብቻ እየወሰድክ ካልሆነ በስተቀር ከዚህ ጀምሮ አላህ ከሚለው ጀምሮ እዚህ ድረስ ኦፍ ኢት ኦር ኖት የሚለው ድረስ እኮ ግልጽ ብሎ የተብራራ እኮ ነው። ሀዝሪትም ብሎ ከምን አኳያ ነው የተባለው የሚለውን ደግሞ ያብራራ ክታብ አለ እያልኩ እኮ ነው። ማብራራ ለምሳሌ ኮሜንት እሺ አለ እኮ አንተ ተርጉምልን እስኪ ምንድን ነው ተጽፏል ነው አይደል የሚለው አይተሃል? Allah has written for the son of Adam አላህ ለአደም ልጆች ጽፏል። ምን ብሎ ጽፏል? his inevitable share of adultery የየራሳቸውን መቋቋም የማይችሉት ኢኔቪታብል መቋቋም የማይችሉት የየራሳቸውን ሼር ኦፍ የሚካፈሉትን ምንድን አደልትሪ ማለት ዝሙት ማለት ነው እኮ። ታዲያ ምንድነው ልዩነቱ? እሱን እኮ እኔም እያልኩኝ ነው። ጽፎታል ማለት ምን ማለት ነው ግንዛቤው? ኢኔቪታብል ሼር ኦፍ አደልትሪ whether he is aware of it or not። አስጨረሰኛ እንዴ? እስከዚህ ድረስ ልተርጉማታ እንዴ? አላህ ጽፏል። ምንድነው የጻፈው? ለአዳም ልጆች መቋቋም የማይችሉትን የዝሙት እንትናቸውን ምንድነው የሚካፈሉትን ዝሙት ጽፏል። አላህ ይሰማል። አንድ ድምጼ whether he is aware of it or not። ኧረ አቆራረጣችሁ ምን? አይ ችግር የለም። ምንድነው ኢኔቪቴብል ማለት? መቋቋም ምናምን ማለት ነው። አለመቋቋም እና መቋቋም ኢኔቪቴብል ምን ማለት ነው? መቋቋም እና መቋቋም አይደለም። ኢኔቪቴብል ምን ማለት ነው? ኢኔቪቴብል ማለት ነው መቋቋም አለ። አይ እኔና መጀመሪያ አንተ መቋቋም እንግሊዘኛ እንኳን እንትን እንዳለ አይ አልቻልክም፣ ተሳስተሃል። አሁን ለምሳሌ እኔ አንድን ማድረግ የማይቻል ማለት ነው ኢኔቪቴብል ማለት መቋቋም ምናምን ማለት አይደለም። ኤኒዌይስ ቆይ መጀመሪያ ወደ ሐዲስ እሺ ምን ማለት ነው ንገረኝ።
እሺ አብዱልከሪም እሺ ንገረኝ። ኢነቪተብል ማለት ነው። ተረጋጋ። አስፋው ስክሪን ይሄኛውን ሐዲስ ራሱ አረፍተ ነገር ሰሂህ ሙስሊም 2658 ላይ አለ። ክፈተው። ሰፋ አድርጎ ያብራራው። ሰሂህ ሙስሊም 2658 ክፈተው። ይሄ ሪትን የሚለው እንትን ካለ ማለት ነው። አወዘግብ እንት 26 5658 2658 ላይ ሳይ ሙስሊም 2658 the book of destiny። እሺ ነው ራሱ ነው አይታል። በሌላ ወርዲንግ አድርጎ ራሱ ነው የሚያስቀምጠው። ያው እሺ ራቅ ብሏል፣ ችግር የለውም። ግን አቡ ሁረይራ ሪፖርት አላህ ሜሴንጀር ሰለላሁ ዐለይሂ ወሰለም እዚህ ጋር ሲንጋሉ ይላል። ከዛ አላህ ፊክስድ ቬሪ ፖርሽን ኦፍ አደልተሪ ዊች ኤማን ዊል እንደጅ አይተዋል። ዜር ውድ ቢ ኖ ስኬፕ ፍሮም ኢንኤቪቴብል ስኬፕ አለማድረግ ማለት ነው። አለመቋቋም ለማለት አይደለም። ስኬፕ ብሎ በዚህ በኩል ራሱን ያስቀምጥልሃል። ሲያስቀምጥ ፊክስ አድርጎታል። አንተ ወደፊት የምትገባበት ኤማን ዊል ብሎ ያስቀምጣል አይደል? ወደፊት አንተ ራስህ የምትሆነው ነገር በቅድመ እውቀቱ ጽፎታል ኦልሬዲ ማለት ነው እንጂ ቀድሞ አንተ ላይ ፑት አድርጎታል ወይም አንተ ላይ ያስቀምጦታል ማለት አይደለም። ኦኬ። ስለዚህ አሁን ይሄ ምንድነው የምትሳተፈው? ተቀምጧል። በቃ ፊክስ ተጽፏል። ሁሉም ነገር ፊክስድ የሚለው ሪትን በሚለው ተመሳሳይ ነው። ተመሳሳይ የሆነ አቀማመጥ ነው። ጻፈ ወይም ፊክስ አደረገ። አሁን እዛኛው ሐዲስ ላይ ጻፈ አለ፣ እዚህኛው ደግሞ ፊክስ አደረገ። ስለዚህ ይሄም ተሳስቷል ያም ተሳስቷል እያልከኝ እኮ ነው። አይ ተሳስቷል አይደለም ያልኩት፣ ሲተረጉሙ ሰዎች ተረጉሙልኝና ከዛ ደግሞ ይሄንም ያንንም ያሳሳትክ እኮ ነው። አሁንም አንተ ሁለቱም አሳስቼ አይደለም የተጻፈውን አንተ ስክሪን ላይ ከፈትከውን እያሳየው ነው። አሁን ሰዎቹ ሲያስቀምጡ አዳምጠኛ፣ ሰዎቹ ሲያስቀምጡ እዛ ላይ ሪትን አሉ፣ እዚህ ላይ ፊክስ አደረጉ። እዚህ ወደ ሰውዬ ወደፊት የሚያደርገውን ነገር አላህ ቅርብ ጽፎታል ነው፣ ሌላ ነገር የለውም። ያ የተጻፈው ነገር እንዴት አላህ ቅድመ እውቀቱ ሊሳሳት ስለማይችል እስኬፕ አታደርገው። እንዴት ታደርገዋለህ? የምታደርገውን ነገር ሊለወጥ አይችልም። ኦልሬዲ ቅድመ እውቀቱ ለምሳሌ እኔ ዛሬ ገስት ላይ እንደምገባ በቅድመ እውቀቱ ጽፎታል አይደል እንዴ? በቅድመቱ ጽፎት ስላለ አብዱልከሪም አሁን እኮ እዚህ ጋር ያልተግባባ ነው። ስማኝ፣ አሁን አንተ የምትለው ሁለቱም ጋር ተሳስቷልና እዚች ጋር ቃሏ መሆን ያለባት ምንድነው እያልክ ያለኸው? ኖውስ ነው አላህ ያውቅ ነበር ነው እንጂ ማለት የነበረው እንደዛ አይደለም። ምናምነው ቆይ ተረጋጋ። ምናምነው እንንገር አንዴ ተረጋጋ። ምናምነው እኛ አላህ እያንዳንዱ ነገር ጽፎታል ብለን እናምናለን። መጀመሪያ እሺ እናምናለን። ያን ጽፎታል ሲባል ላያችን ላይ ጽፎታል አይደለም። ተረዳኛ። በቅድመ እውቀቱ ጽፎታል። ምንም ነገር ሳይከሰት በፊት ጽፎታል። እሱ እኮ ታዲያ ያውቃል ነው የሚባለው። ቆይ ተረጋጋ። እሺ ቀጥል። አምላክህ ወደፊት ስለሚሆነው ነገር ጽፏል አልጻፈም? አንተ ወደ እኔ ከመጣህ ምን ዋጋ አለው? እኔ እኮ ያንተን ነው ምላሽ የምሰጠው። እኔ አላውቅም፣ እውቀት የለኝም። ምን አያችሁት አይደል? ወላሂ ላዚም ከመለሰ መልሱን ስለሚያገኘው ማለት ነው። እኔ እውቀት የለኝም ወላሂ ላዚም አትበል። እኔ ስለማላውቅ ነው። ከሌለኛ በአላህ ስም ዝም ብለህ ትላለህ። እንደዛ ከሆነ እናሳይ ከመጽሐፍ ቅዱስ እንደወሰነ እሰይ ይሰማል። አላውቅም ካልክ እዚህ ጋር መልስ ስለሌለው ነው ወደዛ የምትሄደው። መልሳለ ተመለሰልህ። ቀድሞ ስለመወሰኑና ስለመጻፉ ሁለት የተለያየ ሐዲስ አወጣልኝ አብዱልከሪም፣ ሁለት የተለያየ ሐዲስ አወጣልኝና ያኛው ሐዲስ የተለያየ አይደለም። አይ አንዴ በቃ እና አሁን ወደ መጽሐፍ ቅዱስ ልኬድ ነው ለመጨረሻ ጊዜ። አላህ ስብሐነሁ ወተዓላ ቀድር ሲባል ጊዜ القدر على مراتب درجة والقدر له 4 مراتب። ቀደር 4 ደረጃዎች አሉት። አንደኛ አልዕልም፣ ሁለተኛ አልኪታባ፣ ሶስተኛ አልመሺአ፣ አራተኛ ወልኢጃድ። አላህ ስብሐነሁ ወተዓላ ነገራቶችን ከመከሰታቸው በፊት ያውቃቸዋል። ምድር ላይ ሰዎች ለአክል ዓመት እንደሚኖሩና ምን እንደሚሰሩ በዚያ ላይ ቅድመ እውቀት አለው። ያንንስ ወከተበ ዛሊከ ፊ ለውሐል መሕፉዝ፣ ያንን ደግሞ በጥብቁ ሰሌዳ ላይ አሰፈረው። የሚሆነውን ሁሉ ማለት ነው። አላህ በቁርአን ላይ ስለዚህ ማስረጃ እየሰጠው ነው ነገር። በቁርአን ላይ ምን አለ? يعلم ما بين ايديهم وما خلفهم አለ። እኔ ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ አለ። የኋላቸው የፊታቸው ግን በራሳቸው ፈቃድ ነው ወይ የሚሰሩት? አወነው። ለናሙናነት ያክል ቀደም አሳየው። ስለ ክህደት፣ ስለ ኃጢአቶች ሁሉ አምላክ ነፃ ፈቃድ የሰጠው ለኛ ነው። የፈለገ ይመን የፈለገ ይቃዳ ነው ያደለ። ሁሉንም ኃጢአት በዚህ ሁለት ነው የራሳችሁ ብሎ አስጠጋልና አላህ በቁርአን ላይ ቀደም እንዳሳየው ማለት ነው።
ማንኛውንም ኃጢአት አላህ ሱብሓነሁ ወተዓላ ጽድቅንም ሆነ ኃጢአት ለእኛ ነው ፈቃዱን የሰጠው። ያን ግን ቀድሞ ያውቀዋል ወይ ብትለኝ፣ አዎ ያውቀዋል። ያን ያወቀውን ወደፊት ሰዎች በራሳቸው ፈቃድ የሚሰሩትን ያወቀውን አሰፈረው ማለት ነው። ይቷልና ያ ያሰፈረው ግን እንዲሆንባቸው እንዲህ አድርጉ ብሎ ነው ወይ? አይደለም፣ እንደሚሆን ስለሚያውቀው ነው። ይቷል አይደለ? ያ ነው። ለዚህም ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከመፈጠራችን በፊት እንደተጻፈ ሲነግሩ ምን አሉ? በፊት የሰው ልጆች በራሳቸው የሚሰሩትን ኢነላሃ ከተበ መቃዲረ አልኸላኢቅ ቀብለ ኸልቂ ሰማዋት ወልአርድ ቢ50 አልፈ ሰና። አላህ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የፍጥረታትን ሁሉ የሚሆነውን ስራቸውን ጽፎታል አሉ። ታቻላ ያ ነው። ይህን ኃጢአት ግን እነዚህን አላህ ሱብሓነሁ ወተዓላ እንዳውም አታድርጉ እያለ ነብይ ላከላቸው፣ መጽሐፍ አወረደ አትስሯቸው እያለ እኔ እነዚህን እጠላቸዋለሁ አታድርጉ የምወድላቸው ጽድቅ ነው እያላዘዘ የራሳቸው ነፃ ምርጫ ፈቃዳቸውን ተከትለ የሚሰሩትን አላህ ቀድሞ ያውቀዋል። ያናወቀውን አሰፈረው ነው። ይሄ ነው ያለው በእስልምና። እስኪ ሸምሰድን አሳየው። መጽሐፈ መክብብ ምዕራፍ 3 ላይ የሚታይ ከሆነ ማለት ነው። ለሁሉም ዘመን አለው ላል ከሰማይ በታች ለሆነ ለመውለድ ጊዜ ያለው፣ ለመሞት ጊዜ ያለው፣ ለመቅተል ጊዜ ያለው፣ የተተከለውን ለመንቀል ጊዜ ያለው፣ ለመግደል ጊዜ ያለው፣ ለመፈወስ ጊዜ ያለው፣ ለመፍረስ ጊዜ ያለው፣ ለመስራትም ጊዜ ያለው፣ ለማልቀስ ጊዜ ያለው፣ ለመሳቅ ጊዜ ያለው፣ ዋይ ለማለት ጊዜ ያለው። ምን አሻ እዛ ጋር መጣ 11 ላይ ነገራቶችን ሁሉ በጊዜ ውብ አድርጎ ሰራው ይላል። አጣ ጦርነትን ሳይቀር እዚህ ጋር እንደሚታየው ለመውደድም ለመጥላትም ጊዜ ያለው ብሏል። ለጦርነት ጊዜ ያለው፣ ለሰላም ጊዜ ያለው ብሏል። ጦርነት ሳይቀር ነገራቶችን ሁሉ በጊዜ ውብ አድርጎ ሰራው ነው የሚለው መጽሐፍ ላይ። ያው 11 ላይ መክብብ 11 ላይ እንደሚታየው ነገራት ሁሉ በጊዜ ውብ አድርጎ ሰራው። አሁን ይሄ ጥያቄ ይሄውን እኔ ከጠየቅኩ ጋር ምንድን ነው የሚገናኝ? ታስረዳኝ የመጣው እኔ የጠየቅኩህ ነው አይደለ? በዚህ አድርገህ አሁን የኔን ጥያቄ መልስልኝ። እኔ ምንም መልስልህ ጥያቄ የለም አልኩህ እኮ። አንተ እኮ ልታስረዳኝ ነው ወደ መጽሐፍ ቅዱስ የሄድከው። ቆይ እባክህ እንግዲህ እስኪ ላይ ምዕራፍ 19 ትገባለህ እስላም በለገለች 14:9 ላይ አንብበልኝ እስኪ ቃል አብራራልኝ። ቀጥ አንብበልኝ እስኪ ቃል እንግዲህ እስኪ ላይ ምን ይላል? እሰይ ይታያል ወይ? አንብበልኝ እስኪ ምን ይላል? አይ ባይ ዘ ወይ ማለት ነው እንደዚህ ዝም ብለህ አንተ እንደፈለግከው ብቻ ፈታዋለሁ ብለህ እኔ እሱ ፊት አላልኩም፣ እየጠየኩህ ነው። አልፈታውም እኮ መች አወራሁ? ገና ሳላወራ እኮ ፈተህ ትላለህ። እኔ አልፈታውም። አንብብ፣ ራስህ አንብበው። አንተ አይደለ እያብራራ ያለው ከፍተህ አንብብልኝ። ጥያቄ ልጠይቅ ነው እንጂ እኮ እያብራራ አይደለም። ጥያቄ ልጠይቅ ነው። አልጠየቅም። ምን ያልኩህ እኮ አንተ መልስ ልትሰጠኝ እኮ ነው የመጣኸው። አትጠየቅም አንተ ጠይቁም ብለህ አስገብተኸኝ ምንድን ነው የምትጠይቀኝ? እኔ አሁን እኮ እያብራራ ሌላ ሰዎች አሉ፣ እነሱን ጠይቋቸው። ይኸውልህ እኛ መልሰንልሃል። አልተመለሰም በል፣ አልቻሉም በል፣ የፈለከውን ስም ስጣ። ግን እኔ እንዲጠይቅ ነው በተራ እቺን መልስልኝ። እኔ አልመልስልህም፣ እውቀቱ የለኝም እኔ ለመመለስ። ስለዛ መጽሐፍ ቅዱስን ሳታውቅ ነው እንደ እስልምና የምታነበው? ለመመለስ እኔ እውቀቱ የለኝም። አልከለከልም። እሺ እንደዛ ከሆነ የተወሰነ አንተ እኮ በጣም ጎበዝ ስለሆንክ እኮ የኔ ጭራሽ ከአንተ አልፈህ የኔን ልትመልስልኝ አይደለም። አሁን እሺ ጭቅጭቅ ላይ እና እንደንገባ ጭቅጭቅ እኔ ምንም አልተጨቃጨኩም። አትጠይቀኝ። እኔን እኮ ነው ያልኩህ። አንድ ሚኒት አድርግ። ይኸው ከስር ይሳደባሉ። ይሄ መገለጫችሁ ከሆነ በጣም ጥሩ። ራስን ትልቅ ቦታ አትስጥ። ለእኔ ምንም የተለየ ቦታ እየሰጠሁ አይደለም። እሺ አሁን ተረዳህ? አምላክ በፍጥረታቱ ሁሉ ላይ ቅድመ እውቀትና በዚያ ላይ ደግሞ ያንን ያወቀውን ነገር አስፍሮታል። ያንን የሚሰሩት ግን በራሳቸው ነፃ ምርጫ ፈቃድ ነው። ተረዳህ? ያው መጽሐፉ እንደዛ አይልም። ያው አንተ እንደዛ ትላለህ። ይሄ ወስኖባችኋል ነው የሚለው እንጂ አንተ ብለኸኛል። ያንተን ተረድቻለሁ። ጡሱ ያንተን ተረድቻለሁ። ትክክል ነህ። አንተን መጽሐፉ ግን እንደዛ አይልም ወይ ይላል። አሳይህ ነው። ማንኛውም ሰው ኃጢአት የሚሰራው በራሱ ፈቃድ ነው። ገብቶሃል አይደለ? ቅድም ያሳየውን የቁርአን ምዕራፍ አውጣ 18:29 አውጣው። ትልቁ ላይ ያደርጋለሁ። አውጣ ያደርጋለሁ። ወዳጄ እባክህ ለእኛ ክፈትልን።
በኋላ ትዘምራለህ። በኋላ ትዘምራለህ። አንብበው። ምን ይላል? ድምፅህን ከፍ አድርገህ አንብበው በአማርኛ። እውነቱም ከጌታችሁ ነው። የሻም ሰው ይመን የሻም ሰው ይካድ በላቸው። እኛ ለበደለኞች የፈለገ ሰው ይመን የፈለገ ሰው ይካዳል አይደል? እሺ መዝሙር ያልተጠርጠው። ስለዚህ የመካድና የማመን ኃጢአት የመስራት ጽድቅ የመስራት ነፃ ምርጫ ፍቃድ ለሰዎች በራሳቸው ነፃ ምርጫ እንደሰጣቸው ያው አሳየው። ስለዚህ የሚናገረው ስለምንድን ነው? በዚያ ላይ አላህ ይሄንን ቀድሞ ያውቀዋል ወይ? ሰዎች ምድር ላይ ቢክዱ ያውቃል? ኃጢአት ቢሰሩ ያውቃል? አዎ ያውቃል። ያን ግን የሚሰሩት በፍቃዳቸው ነው ወይ? አይደለም። ያውቃል በቃል የራሳቸው እንደሆነ አሳየው። በቃ አብሽር እንግዲህ ባለመግባባት እንግባባና ያንተን ቃላት ተቀብያለሁ። ያንተ አሪፍ እንትን ያልከኝ አመሰግንኩ። አይሽ ከመጽሐፉ ተጣልተህም ቢሆን ጨርሰህ ጦጣ ከመጽሐፍ ተጣልተህ ነው እያሳየው በራስህ የፈለገ ይባል የፈለገ ይካድ ብሎ አላህ ነፃ ምርጫ ፍቃድ እየሰጠ የፈለገ ይስራ የፈለገ ዝሙት የፈለገ ይስራ የፈለገ አይስራ። ገብታችኋል አይደለ? ይሄንን እንደ ማስረጃ አንድ ሰጠው። ስለዚህ ይሄንን የኃጢአትን ነገር አምላክ አላህ ሱብሓነሁ ወተዓላ ለሰዎች ነው ነፃ ምርጫ ፍቃድ የሰጠችው። ነገር ግን ምን ብሏል? አላህ እንዳትሰሩ ብሎናል። ከሰራችሁ ወደ ጀሃነም ትሄዳላችሁ ይላል። ነፃ ምርጫ ፍቃድ ሰጥቷል ስላችሁ እንደፈለክ ተጨማለቅ ማለት አይደለም። እንደዛ ያለ አይደለም። ነፃ ምርጫ ፍቃድ ሰጥቷችኋል ነው። ቀድሞ ወስኖባችኋል የሚለውን እሱ ይሄንን ለማስረዳት ነበር የመጣው። እንደዛ አይደለም። አላህ ሱብሓነሁ ወተዓላ የሚናገረው ምንድነው? ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም። ቅድም እንደነገርኳችሁ ስለ ፍጥረታቶቼ ሁሉ የኋላቸውንም የፊታቸውንም አውቃለሁኝ አለ። ያኔ ዒልም እውቀት አለው። ያንን ሲያወቀውን አስፍሮታል። ያን ያሰፈረው ግን ወደፊት ሰዎች በነፃ ምርጫ ፈቃዳቸው ወደውና ፈቅደ የሚሰሩትን ስለሚያውቀው ያን ያሰፈረው እንጂ እንዲሰሩ እየጻፈባቸው አይደለም። ይሄ ነው ትንቢተ ሕዝቅኤል ላይ የነበረውን ሀሳብ አንድ ላንብብና ያው እኛም ጋር ሰዓት እየሄደ ነው እወጣለሁ። ትንቢተ ሕዝቅኤል ምዕራፍ 14:9 ላይ ነቢዩን ቢታለል ቃልንም ብናገር ያንን ነቢይ ያታለልኩ እኔ እግዚአብሔር ነኝ፣ እጄንም በእርሱ ላይ ዘረጋለሁ፣ ከህዝቤ ከእስራኤል መካከል አጠፋለሁ ይላል። ነቢዩ ቢታለል እኔ ራሴ ያታለልኩ እያለ ነው ራሱ። ቲያ ጥያቄ አለሽ?